የአፍሪካ ህብረት ቀይ ባህርን ያካተተ የልዩ መልእክተኛ ሹመት ሰጠ። መረጃውን ይዘነዋል። ኢትዮጵያ ከፍተኛ የውሃ እጥረት እያለባት የውሃ ማማናት የሚለው አገላለጽ የተዛባ ትርጉም ነው ተባለ። መረጃውን ይዘነዋል፣ የምናካፍላችሁ ይሆናል። በመካከለኛው ምስራቅ ያናጋው እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት የኢራን ምላሽ ለመካከለኛው ምስራቅ መሰረተ ልማቶች ጠንቅ ሆኗል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝሩ ያዝንላችሁ ዘገባዎች የምናልፍ ነው የሚሆነው። ኢትዮጵያ ከፍተኛ የውሃ እጥረት እያለባት የውሃ ማማናት የሚለው አገላለጽ የተዛባ ትርጉም ነው ተባለ። ኢትዮጵያ ከወንዞች የሚፈሰው የውሃ መጠን በነፍስ ወከፍ ሲሰላ ከፍተኛ እጥረት ያለባት ሀገር መሆኗን ቢያሳይም የውሃ ማማናት የሚለው አገላለጽ ለረዥም ዓመታት የተዛባ ትርጉም ሆኖ መቆየቱን በዘርፉ ከፍተኛ ልምድ ያላቸው ባለሙያዎች ገለጹ። የውሃና ኢነርጂ ሚኒስቴር በየዓመቱ የሚያካሂደው የውሃ ዲፕሎማሲና ኮሚኒኬሽን ኮንፈረንስ የውሃ ዲፕሎማሲና ክልላዊ ትብብር ለዘላቂ ውሃና ኢነርጂ ልማትና ያዝ በሚል ርዕስ ከተለያዩ የአፍሪካ ሀገሮች የመጡ የመንግስት የስራ ኃላፊዎች በተገኙበት ተከብሯል። በመድረኩ ላይ በርካታ የዘርፉ ተመራማሪዎችና ባለሙያዎች ተገኝተው ውይይት ያደረጉ ሲሆን የተቀናጀ የውሃ ሀብት አስተዳደር በሚል የመወያያ ርዕስ ላይ በኢትዮጵያ ያለውን የውሃ አቅምና እጥረት በሚመለከት ውይይት ተደርገዋል። የውይይቱን መነሻ ሀሳብ ያቀረቡት የታላቁ ህዳሴ ግድብ የድርድር ቡድን የቴክኒክና ኮሚቴ ሰብሳቢና በውሃና ኢነርጂ ሚኒስቴር የድንበር ተሻጋሪ ወንዞች አማካሪ ጌዲዮን አስፋው በወንዞች የሚፈሰውን የውሃ መጠን ለእያንዳንዱ ሰው በነፍስ ወከፍ ሲታሰብ ከፍተኛ የውሃ እጥረት መኖሩን የሚያሳይ መሆኑን ገልጸዋል። የውሃ ማማናት የሚለው አገላለጽ በተዛባ መንገድ እንዲተረጎም ለሁሉም ዜጎቿ የሚበቃ የውሃ አቅም እንዳላት ተደርጎ እንዲታሰብም አድርጓል ብለዋል። በውሃ ሀብታቸው ከሚታወቁ ሀገሮች መካከል አንዷ የሆነችው ካናዳ የዜጎቿ የነፍስ ወከፍ የውሃ ድርሻ 80,000 ኪዩቢክ ሜትር መሆኑን ከዚህ አኳያ የኢትዮጵያ የውሃ መጠን በእጅግ ዝቅተኛ መሆኑን አብራርተዋል። በኢትዮጵያ ያለውን የዝናብ ተደራሽነት ልዩነትና ድርቅ በሶስት ክፍል የገለጹት በአዲስ አበባ ዩኒቨርሲቲ የውሃ የአካባቢና የአየር ንብረት ጥናትና ምርምር ኢንስቲትዩት ዳይሬክተር ይልማ ስለሺ 45 በመቶ የሚሆነው የሀገሪቱ ምስራቃዊ ክፍል በዓመት ዝቅተኛና የዝናብ መጠን እንደሚያገኝና ሰበብ ለማምረትም መስኖ መጠቀም ግዴታ ነው ብለዋል። ይህም በዝናብ ላይ የተመሰረተ እርሻንና የእርሻ ኢኮኖሚን በከባድ ሁኔታ እንደሚጎዳ አስረድተው የተሻለ ማምረት አቅም ያላቸውን አካባቢዎች ሳይቀር ያደናቅፋልን ብለዋል። ኢትዮጵያን ጨምሮ ከሰሃራ በታች ያሉ ሀገሮች በኢኮኖሚያዊ አቅም ማነስ ምክንያት የተፈጠረው የውሃ እጥረት እንደተጋረጠባቸው በተለያዩ ግኝቶች መረጋገጡን የዓለም አቀፍ የውሃ አስተዳደር ኢንስቲትዩት የምስራቅ አፍሪካ ተወካይ አብዱል ከሪም ሰኢድ ገልጸዋል። ችግሩን ለመፍታት የፖሊሲ ለውጥ ስለማስፈለጉ የቀረበላቸው ጥያቄ ሲመልሱ አሁን ይህን ማድረግ እንደማያስፈልግና ኢትዮጵያ እስካሁን ስታራመደ የነበረውና ወደፊት የምትቀጥለው ፍትሐዊና ትክክለኛ የውሃ አጠቃቀም ፖሊሲ መሆኑንም ጠቁመዋል። አሁን ያለውን ችግር ለመፍታት በሚያስችል አቅጣጫ ላይ መሆኗን በመግለጽ የመፍትሄ ሀሳባቸውን ማቅረብ የጀመሩት ኢንጂነር ጌዲዮን በአሁኑ ወቅት ከ17 ዓመታት በላይ የሚቆጠር የኃይል ማመንጫ ግድብ የመገንባት ልምድ መኖሩንና ወደፊት አጠናክሮ መቀጠል እንደሚያስፈልግም ገልጸዋል። የውሃ እጥረቱን ለመፍታት ውጤታማውና የተሻለው አማራጭ የውሃ ማከማቻ ግድቦችን በተለያዩ ስትራቴጂካዊ ቦታዎች መገንባት መሆኑንም ለዚህም ከታላቁ ህዳሴ ግድብ ፕሮጀክት የተገኘው ልምድ ትልቅ አስተዋጽኦ እንደሚያበረክትም አብራርተዋል። በተጨማሪም የረዥም ርቀት የውሃ ማስተላለፊያዎችን መገንባት እንደሚገባም ለዚህም የቻይና ተሞክሮ ጥሩ ማሳያ ነው ብለዋል። በሌላ መረጃ ስንሻገር የአፍሪካ ቀንድ ልዩ መልእክተኛ ሹመት የቀይ ባህርን እንዲያካትት መደረጉ በአሁኑ ወቅት በአፍሪካ ቀንድ ያለው ሁኔታ ውስብስብነት ነጸብራቅ ነው ሲሉ ዶቼ ቬለ ያነጋገራቸው የጸጥታ ጉዳዮች ተንታኞች አስረድተዋል። በትላንትናው ዕለት የአፍሪካ ህብረት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛ ሆነው የተሾሙት የቀድሞ ታንዛኒያ ፕሬዝዳንት ጃካያ ኪኩዌቴ ቅድሚያ ተግባር በኢትዮጵያና በኤርትራ መካከል የቀጠለውን ውጥረት ማብረድ መሆን እንዳለበትም እኚሁ የጸጥታ ተንታኝ ተናግረዋል። ፕሬዝዳንት ኪኩዌቴ በህብረቱ ኮሚሽን በዚህ ኃላፊነት የተሾሙ ሁለተኛ ሰው መሆናቸውም ይታወቃል። የኮሚሽኑ የመጀመሪያው ተሾሚ የቀድሞዋ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የነበሩ ሲሆን የኦባሳንጆ ሹመት ይፋ የተደረገው ግን በአፍሪካ ህብረት መሪዎች የተሾሙት የቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ እምክሜ በተለይ በሱዳን ጉዳይ ላይ እየሰሩ በነበረበት ወቅት እንደነበር በእንግሊዝኛው ምህጻረ ቃል ISS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞስስ ኦኬሎ ተናግረዋል። ኦኬሎ እንደሚሉት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛ የሚለው ሹመት በቀይ ባህር ያለው ወቅታዊ
ወቅታዊ ሁኔታ ከግምት ያስገባ ነው። በአሁኑ ወቅት በአፍሪካ ቀንድ ያለው ሁኔታ ውስብስብነት ነጸብራቅ ነው። እንደምታስታውሰውና ቀደም ሲል እንደተናገርኩት ኦባሳንጆ ሲሾሙ ኃላፊነታቸው ለአፍሪካ ቀንድ ቢሆንም ቀይ ባህርን ሲያካትት በኢትዮጵያ ብቻ የተወሰነ ነበር ብለዋል። አዲሱ ልዩ መልእክተኛ የሚጠበቅባቸው ስራ ሰፋ ያለ መሆኑንም ኦኬሎ ተናግረዋል። የጃካዋ ኪዮኬቶ ኃላፊነት አስቀድሞ መከላከልን መነሻ ባደረገ የዲፕሎማሲ ስራ በኢትዮጵያና በኤርትራ መካከል ላለው ውጥረት መፍትሄ መስጠት ከሆነ በተመሳሳይ ሁኔታ መፍትሄ ሊፈለጉላቸው የሚገቡ ሌሎች ተያያዥ ጉዳዮችም አሉ። የአፍሪካ ህብረት የፕሬዝዳንት ጃካያ ኩኪቴ ሹመትን አስመልክቶ ባወጣው መግለጫ ኃላፊነታቸው ምን እንደሆነም አብራርቷል። ግጭቶች ከመከሰታቸው በፊት የመከላከል ዲፕሎማሲን ማራመድ፣ ሁሉን አካታች የሆነ ፖለቲካዊ ውይይት ማመቻቸት፣ በተለያዩ ወገኖች መካከል መተማመን እንዲኖር መስማትና አካባቢያዊ የትብብር ስልቶችን ማጠናከር የሚሉት ይገኙበታል። የተጠቀሱት የስራ ዝርዝሮች ሲዘጋጁ ታሳቢ የተደረጉ የአካባቢው ፈተናዎች መኖራቸውንም ኦኬሎ ያምናሉ። የቀድሞ የታንዛኒያ ፕሬዝዳንት ጃካያ ኩኪቴ በልዩ መልእክተኝነት የተሾሙት በሱዳን የሚገኘው ጦርነት ባልቆመበት እና በሌሎች አካባቢዎችም ውጥረቶች በቀጠሉበት ወቅት ነው። በተለይ በኢትዮጵያና በኤርትራ መካከል የቀጠለው ውጥረት የጠቀሱት ሞሶዝ ኦኬሎ የልዩ መልእክተኛው ቅድሚያ ተግባር ውጥረቱን ማርገብ እንደሆነም ያምናሉ። የአፍሪካ ቀንድና የቀይ ባህር አካባቢ በዓለም አቀፍ ንግድና በሀገሪቱ መረጋጋት ላይ ካለው ስትራቴጂካዊ ጠቀሜታ አንጻር አዲሱ ተሿሚ ከኢጋድ፣ ከምስራቅ አፍሪካ ማህበረሰብ፣ ከአረብ ሊግ፣ ከተባበሩ መንግስታትና ከሌሎችም ወገኖች ጋር በቅንጅት እንደሚሰሩም የአፍሪካ ህብረት አስታውቋል። ቀይ ባህርን ባካተተው የልዩ መልእክተኛ ሹመት ላይ ከአፍሪካ ህብረት ኮሚሽን ተጨማሪ ማብራሪያ ለማግኘት በስልክና በኢሜይል መልእክት ያደረግነው ጥረት ለጊዜው አልተሳካም። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እንሻገራለን። መካከለኛው ምስራቅን ያናጋው እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነትና የኢራን ምላሽ ለመካከለኛው ምስራቅ መሰረተ ልማቶች ጠንቅ ሆኗል። ለጦርነቱ እንደ መነሻ የሚጠቀሰው ኢራን የኒውክሌር ጦር መሳሪያ እንዳታመርት የኒውክሌር መሰረተ ልማቷን ማውደም ብሎ የመንግስት ለውጥ ማካሄድ የሚለው ቢሆንም ከዚሁ ጋር ተያይዞ መልሶ ለመቋቋም ከፍተኛ ወጪና ጊዜ የሚጠይቁ ለመካከለኛው ምስራቅ ሆነ ለዓለም ወሳኝ የሆኑ የኤነርጂ መሰረተ ልማቶች እየወደሙ ይገኛሉ። ሴንተር ኦን ግሎባል ኢነርጂ ፖሊሲ በድረገጹ እንዳሰፈረው የሆርሙዝ ሰርጥ ላለፉት 3 ሳምንታት መዘጋት 1/5 የሚሆነውን የዓለም ነዳጅና ዘይት የፈሳሽ ተፈጥሮ ጋዝን አቅርቦትን አስተጓጉሏል። ይህም የኃይል አቅርቦት ላይ ላስከተለው መስተጓጎል በተጨማሪ መሰረተ ልማት ላይ ለረጅም ጊዜ የሚቆይ ውድመት አድርሷል። ብሉምበርግ እንዳሰፈረው ባለፉት 3 ሳምንታት በገልፍ ሀገሮች በርካታ የነዳጅ ማጣሪያዎች፣ የነዳጅ ማምረቻ ቦታዎች፣ የጋዝ መሰረተ ልማቶች፣ ወደቦችና ሌሎች የኃይል መሰረተ ልማቶችን በድሮንና በሚሳኤል ወድመዋል። ጥቃቶቹ በተለይ በዚህ ሳምንት በርትተው ታይተዋል። የኢራን የሳውዝ ፓርስ የጋዝ መስክ ማጥቃቷን ተከትሎ ኢራን የመካከለኛው ምስራቅ ወሳኝ የተባሉ የተፈጥሮ ጋዝና የነዳጅ ዘይት ማምረቻና ማስተላለፊያ ቦታዎችንም መታለች። ከነዳጅ መስኮች የኢራኑ ማጀኑን እንዲሁም የሳውዲ አረቢያው ሻይባህ ጉዳታቸው የደረሰባቸው ሲሆን የባህሬኑ ካሊፋ ቢን ሳልማን፣ የኦማን ሰላላህ እንዲሁም የሳሃር ወደቦች የድሮን ጥቃት ከደረሰባቸው መካከል ይገኛሉ። ትራምፕ በ2 ቀናት ውስጥ ይህ ካልተፈጸመ ጥቃት እንደሚፈጸም ቢያሳውቁም ከኢራን ጋር ባደረግነው ውይይት የ5 ቀናት ጊዜ ሰጥተናልን ብለዋል። ኢራን በበኩሏ ከአሜሪካ ጋር ምንም አይነት ውይይት እንዳልነበራቸውና ጉዳዩ ውሸት መሆኑን አስታውቃለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋሃራን ጠቅሶ ዘጋርዲያን እንደገለጸው የኢራን የኃይልና የባህር ጨው ማጣሪያ መሰረተ ልማቶች ከተመቱ ሀገራቸው የቀጠናውን መሰረተ ልማቶች የምታሉምም ይሆናል። በፕሬዝዳንት ትራምፕ ትዕዛዝ መሰረት በኢራን መሰረተ ልማቶች ላይ ጥቃት ከተፈጸመ ኢራን የሆርሙዝ ሰርጥን ሙሉ በሙሉ እንደምትዘጋ፣ በኢራን የወደሙ የኃይል መሰረተ ልማቶች ሙሉ በሙሉ ተጠግነው ስራ እስኪጀምሩ ድረስም እንደማይከፈት አክሏል። አምኒስቲ ኢንተርናሽናል በበኩሉ የኤሌክትሪክ፣ የውሃና ሌሎች መሰረታዊ አገልግሎቶች የሚሰጡ መሰረተ ልማቶችን ማውደም ከዓለም አቀፍ ሕግ ያፈነገጠና በአንዳንድ ጉዳዮች የጦር ወንጀል እንደሚሆንም አሳስቧል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በአዳዲስ መረጃ እስክንገናኝ በደህና ቆዩ።